ጤና ይስጥልኝ የቂርቆስ ቲዩብ ተከታታዮች። ምዕራፍ 3 አዚም ተደርጎበት ይሆን? ይህ ትውልድ ይህን መጽሐፍ ለምን በውድም በግድም ሊያነብ እንደሚገባው ምክንያቶቹን በመጠኑም ቢሆን እዘረዝራለሁ። ከዚህ ቁም ነገር የመጨረሻ ግብ ለመድረስ በቅድሚያ ይህ ትውልድ በጽኑ የጎዳው ምንድር ነው? ቀጥሎም ዛሬ ይህ ትውልድ ከ52 ዓመታት መከራው ምን ተማረ? በምንስ ደረጃ ላይ ይገኛል? ለሚሉት ሁለት መሰረታዊያን ጥያቄዎች እውነተኞች መልሶችን መስጠት ያስፈልጋል። የመጀመሪያው ጥያቄ መልስ የጎዳው አላዋቂነቱ ነው የሚል ሲሆን፣ ለሁለተኛው ደግሞ ለጠላቶቹ የበለጠ በመመቸት ወድቆ በእልህ ከመንፈራገጥና ከመደናቆር በስተቀር ምንም የተማረው ነገር የለም የሚል መሆኑን አስተዋይ የሆነ ተመልካች ሁሉ በቀላሉ ይገነዘበዋል። ኢትዮጵያዊ ነኝ የሚለው ይኸው ትውልድ ከዚህ ሁሉ መከራው በኋላ አሁንም በጸረ ኢትዮጵያዊነት አቋሙ የሚሆነው ሁኔታና የሚያደርገው ድርጊት ሲሰማና ሲታይ እጅግ ያሳዝናል። ለምንድን ነው የሚያሳዝነው? የሚያሳዝነውማ እንኳንስ በእግዚአብሔር ቃል ላይ የተመሰረተውን የወላጆቹንና የታላላቆቹን ምክር ሊሰማ ቀርቶ በራሱ ላይ በደረሰውና በሚደርሰው በሌላውም ላይ ደርሶ ባየውና በሚያየው እስካሁን የነበልባሉ ግለት ሊቀንስ ባልቻለው ምድጃ ላይ ከሚቆላው መከራ እንኳን ተምሮ የተጸጸተበት ነገር ባለመኖሩ ነው። ሁሉን ራሴ ያውቃለሁ ብሏል። እግዚአብሔርን ሳይቀር አታስፈልገኝም ብሎታል። በዚህስ ራሱን ከእግዚአብሔር ማስበለጡ አይደለምን? ታዲያ ከዚህ የበለጠ የሚያሳዝን ምን ነገር አለ? ትውልዱ ራሱን ከእግዚአብሔር በላይ ማድረጉን ለማስመስከር ሩቅ መሄድ አያስፈልግም። ስራው ራሱ ይመሰክርበታል። እኔም ራሴ በዚህ ትውልድ ውስጥ የተገኘው ስለሆንኩ ደግሞ እውነተኞች ከሆንን ሁላችንም ምስክሮች ነን። በአፄ ኃይለ ሥላሴ ዘመን የነበረው ሰብአዊ መንግስት የተቀባበትንና ስልጣን የያዘበትን ቃል ኪዳን ክዶ ተመስርቼበታለሁ ብሎ ያወጀውን የእግዚአብሔርን ሕግና ስርዓት ሽሮ ለምዕራባውያን ካፒታሊዝም አልተገዛምን? ያ ሰብአዊ መንግስት በዚያ ኃጢአቱ ቀፍቅፎ የፈለፈለው የደርግ መንግስት ዓለምን ይግረመው ብሎ በአዋጅ እግዚአብሔር የለም ለሚል ለምስራቃውያን ኮሚዩኒዝም ራሱን አልሸጠም? ዛሬ የተተካውስ ያው የቀድሞው ሰብአዊ ስርዓት በኃጢአት የወለዳቸው ልጆች ያቋቋሙት ባዕድ መንግስት ዲሞክራሲ ለሚል በዲያብሎስ ረቂቅ መሪነት ለሚካሄድ ለዓለም አቀፍ የባርነት ቀንበር አንገቱን አመቻችቶ አልሰጠም? እኒህ ሶስቱም የስልጣን ተረኞች በዚህ ሁሉ አድራጎታቸው ከእግዚአብሔር በስተቀር ለማንም ምድራዊ ኃይል ያልተንበረከከችውን ኢትዮጵያን አንድነቷንና መለኮታዊ መንግስቷን ለማፍረስ ታጥቀው ለተነሱት የዘር ጠላቶቿ ጥሩ መሳሪያ አልሆኑምን? የእግዚአብሔር ልጅ ኢየሱስ ክርስቶስ እንደ ኢትዮጵያዊው መልከ ጼዴቅ ከካም ከሴምና ከያፌት ነገዶች ተወልዶ የደም መስዋዕትነትንም ከፍሎ በዘርና በሃይማኖት በኑሮና በቀለም ተስማምቶና ተዋህዶ እንዲኖር ያስቻለውን የኢትዮጵያንም ሆነ መላውን የሰው ልጆች ትውልድ የእነዚህ ባዕዳን ስርዓቶች ተባባሪና ግብረ አበር በመሆን እንዲለያዩ አላደረጉምን? ለሌሎች አብነት የሆነና ለእርሷም የነጻነቷ ዋስትና ሆኖ ለአያሌ ሺህ ዘመናት ሲሰራላት የኖረ የራሷ ስርዓተ መንግስት ያላትን ኢትዮጵያንስ ምንም ነገር እንደሌላት በማስመሰል እግዚአብሔርንና እውነተኞቹን ኢትዮጵያውያንን አላሳፈሩምን? አላዋረዱምን? አዎን፣ ይህ ትውልድ ማንነቱን በትክክል ተረድቶ አላዋቂነቱን እንዲያስወግድና ባላዋቂነቱ የሚጫወቱበትን ጠላቶቹን አውቆ እንዲቋቋማቸው የኢትዮጵያዊነት ግዳጁንም ተገንዝቦ እንዲፈጽም ማድረግ እጅግ አስፈላጊ ከሆነበት ደረጃ ላይ ተደርሷል። ስለዚህ ይህን ፍላጎቱን ለማሟላትና ዓላማውን ከግብ ለማድረስ ይችል ዘንድ በጥልቅ እንዲመለከተውና በመሳሪያነቱ እንዲጠቀምበት ይህ መጽሐፍ ለመፋረጃ ጭምር ከፊቱ በገሃድና በግዘፍ ቀርቦለታል።
የመጽሐፉን መልእክት ከተቀበለም የእግዚአብሔርን እውነት በእውቀት አስታጥቆ ለመጨረሻ የተጋድሎ ሰልፍ የሚያዘጋጀውና ለድል የሚያበቃው መሆኑ ታምኖበታል። ሀ ያላዋቂነት ጠንቅ። ይህን ትውልድ እጅግ የጎዳውና ለጠላት ቀላል መሳሪያ ከመሆን ውርደት ያደረሰው አላዋቂነቱ መሆኑን አያሌ ማስረጃዎችን በማቅረብ ከዚህ በበለጠ ማስረዳት አያስቸግርም። በኢትዮጵያዊነቱ የማያውቃቸውና ሊያውቃቸው የሚገባ ቁም ነገሮች ሁሉ በዚህ መጽሐፍ ውስጥ ተዘርዝረውና ተጠቃለው እንዲያገኛቸው ቀርበውለታል። ቢሆንም የራሱን የኢትዮጵያዊነት እውቀቱን ደረጃ መዝኖ ለመታዘብ እንዲረዳው እዚህ ላይ ለምሳሌ ያህል ጥቂቶቹን እንደሚከተለው ጠቃቅሳቸዋለሁ። ኢትዮጵያ ማን ናት? ራሱ ኢትዮጵያዊ ነኝ ሲል ምን ማለቱ ነው? ኢትዮጵያዊነት ምንድን ነው? ይህ ትውልድ ለሌሎቹ ቀርቶ ለእኒህ መሰረታዊያን ጥያቄዎች እንኳን እውነተኛውንና ትክክለኛውን መልስ መስጠት አይችልም። የት የሚያውቀውን? ማን ያስተማረውን? መቼ የተነገረውን? በኢትዮጵያዊነቱ የያዘውና የሚከተለው ሃይማኖቱ ምንድን ነው? አያውቅም። ስለማያውቅም ለራሱ ለሆነ ለሌላው ማስረዳት አይችልም። የማንነቱን መሰረት ያፈራረሱለት የልዩ ልዩ እምነትና ፍልስፍና አስፋፊዎች የሆኑት ባዕዳን ሰላዮች በየጊዜው የሚፈጥሯቸውን አዳዲስ እምነቶችና ፍልስፍናዎች እየያዘ በመልእክተኛነትና ወይም በሚስዮናዊነት ስም ወደ አገሩ በመግባት ወይም በስደትና በልዩ ልዩ ምክንያት በሚኖርበት ቦታ ሁሉ ወደ እርሱ በመቅረብ የሚሻልህና የሚበልጥብህ ይህ ነውና የእኛን ሃይማኖት ወይም ፍልስፍና ተቀበል ሲሉት ለምን ብሎ እንኳን ሳይጠይቅ ፈቃዳቸውን የፈጸመውና የሚፈጽመው እንዲህ የሃይማኖቱን በትክክል ስለማያውቅ አይደለምን? ይህ ከቅርብ ዘመናት ወዲህ የተከሰተ የየዕለቱ ሁኔታ ሲሆን የሩቁን ለማስታወስ ያህል ማንነቱንና ጥንታዊነቱን ከሚገልጠው ከራሱ ያማረ መታወቂያ ስም ይልቅ ከዓለሙ ጋር አብሮ ለመጓዝ ይጠቅመሃል በሚል የባዕዳን ሽንገላ ተታሎ ለአያሌ ምዕተ ዓመታት ይዞት የኖረው ኦርቶዶክስ የሚለው ባዕድ መጠሪያ ቃል እንኳን የቀዳሚነቱንና የነፃ ሕዝብነቱን ክብር አስጥሎ የሃይማኖት ተከታይነትንና ጥገኝነትን ቀንበር በግድ እንዲቀበል ባዕዳን ያሸከሙት የባርነት ስያሜ መሆኑን ያውቃል? አያውቅም። ኢትዮጵያን ኢትዮጵያ፣ ኢትዮጵያዊንም ኢትዮጵያዊ ስለሚያሰኟቸው ስለ ሰባቱ ቅዱሳት ኪዳናት ይህ ትውልድ ምን ያውቃል? ምንም አያውቅም። ከእግዚአብሔር ጋር በመለኮታዊ ቃል ኪዳን የተሰማራ ከእግዚአብሔር ጋር በመለኮታዊ ቃል ኪዳን የተሳሰረ ቀዳማዊና ሕያው ቋሚና ዘላለማዊ የሆነ ግንኙነት እንዳለው ያውቃል? አያውቅም። ለኢትዮጵያዊነቱ ማለት ለኢትዮጵያዊነት ሃይማኖቱ መሰረት ስለሆኑት ስለ አዳምና ሔዋን፣ ስለ ኖህና መርከቡ፣ ስለ መልከ ጼዴቅና ኢየሩሳሌም፣ ስለ አብርሃምና ኬጡራ፣ ስለ ሙሴና ኢትዮጵያዊት ሚስቱ፣ ስለ ዳዊትና ቤት ሳባ፣ ስለ ሶሎሞንና ንግሥት ሳባ፣ ስለ ድንግል ማርያምና ስለ ኢየሱስ ክርስቶስ ማንነትና ምንነት ምን ያውቃል? ምንም አያውቅም። ምናልባት ጥቂት የሚያውቀውን ቢኖር እንኳን ያም ከኢትዮጵያዊነቱ ውጪ ለማድረግ ሆነ ተብሎ በጠላቶቹ ተንኮል ጨርሶ የተሳሳተና የተዛባ ሆኖ ይገኛል። ለቅዱሱ ኪዳን ኢትዮጵያዊነቱ ዘላለማውያን የማስረጃ ማህተሞቹና የዋስትና ምልክቶቹ ስለሆኑት ስለ ጋብቻው፣ ስለ ሰንደቅ ዓላማው፣ ጠበል ጠዲቅ ስለሚባለው ስለ ህብስትና ጽዋው፣ ስለ ግርዛቱ፣ ስለ ታቦተ ጽዮን ሞዓ አንበሳ ዘእምነገደ ይሁዳ ስለሚለው አርማና ስለ ቅዱስ ቁርባን ምስጢርና ትርጉም ምን ያውቃል? ምንም አያውቅም። ካለማወቁ የተነሳ ወይም በመሪዎቹ አሳሳችነት በአሁኑ ጊዜ በአገር ውስጥም ሆነ በውጪ አገር በእነዚህ የቃል ኪዳን ምልክቶቹና ስርዓቶቹ ላይ እንዲሁም በቤተ ክርስቲያን አቋቋም፣ አስተዳደርና አገልግሎት የጽላትንና የታቦትን ነገር ጨምሮ
በእነዚህ ሁሉ የተቀደሱ ሕያዋን ቅርሶቹ ላይ እየተፈጸመ ያለው ታላቅ ስህተት፣ በደልና ኃጢአት የቱን ያህል ከባድ መሆኑን፣ በዚህም ምክንያት እየወረደበት ያለው የመቅሰፍት መርገምና የፍዳ ቅጣት የቱን ያህል አስፈሪ መሆኑን፣ ከዚህ መርገምና ፍዳ ነፃ ሊያወጣ የሚችለው እንዴት እንደሆነ ያውቃል? አያውቅም? ይህ ትውልድ አዳምና ሔዋን የተፈጠሩባት የኤድን ገነት የምትገኘው በኢትዮጵያ ክልል መሆኑን፣ እነርሱም ለእኛ ለኢትዮጵያውያን የጋብቻና የትዳር፣ የዘርና የትውልድ፣ የሃይማኖትና የምግባር፣ የቋንቋና የባህል፣ የአገርና የመንግስት፣ በጠቅላላው የህልውናችን ግንዶች መሆናቸውን ያውቃል? አያውቅም? የኖህ መርከብ ተሰርታ እርሱንና ቤተሰቡን ከእርሱ ጋር የነበሩትንም ፍጥረታት ይዛ ተነስታ በመንሳፈፍ ቀዳሚ የሆነውን ትንቢታዊ ጉዞዋን ወደ ኢየሩሳሌም የጀመረችው ከኢትዮጵያ መሆኑን፣ ደግሞም አረንጓዴ፣ ቢጫ፣ ቀይ የሆነው ሰንደቅ ዓላማችን እግዚአብሔር ለኖህና ለልጆቹ በቀስተ ደመና የሰጠው የዘላለማዊው የቃል ኪዳን ምልክቶቻችን መሆኑን ያውቃልን? አያውቅም? ኢየሩሳሌምን የቆረቆረው ኢትዮጲስ የተባለው መልከጼዴቅ በዚያ እርሱና ኢትዮጵያውያን ልጆቹ ከካም ከሴምና ከያፌት ነገዶች ተወልደው የእግዚአብሔርን ቤተ ሕዝብ መመስረታቸውን፣ እርሱም የእግዚአብሔር ካህንና የሳሌም ንጉሥ ተብሎ ክህነታዊውንና ንጉሳዊውን ሹመት በመቀበል የእግዚአብሔር መንግሥት ዘርፎች የሆኑትን ቤተ ክህነትንና ቤተ ምልክናውን ለመመስረት የመጀመሪያው ኢትዮጵያዊ መሆኑን ያውቃልን? አያውቅም? ኢትዮጵያን የዘረኝነት ችግር የሌለባቸው በትውልድ ግንዳቸው በዚሁ በመልከጼዴቅ ምክንያት ከካም ከሴምና ከያፌት ነገዶች የዘር ውህደት የተገኙ መሆናቸው እንደሆነ ያውቃልን? አያውቅም? ኢትዮጵያውያን የዘረኝነት ችግር የሌለባቸው በትውልድ ግንዳቸው በዚሁ በመልከጼዴቅ ምክንያት ከካም ከሴምና ከያፌት ነገዶች የዘር ውህደት የተገኙ በመሆናቸው እንደሆነ ያውቃልን? አያውቅም? በቅዱሳት መጻሕፍት አማካኝነት ዓለም የሚያውቃቸው ሦስቱ መልከጼዴቆች የመጀመሪያው መልከጼዴቅ በኖህ ዘመን የነበረውና አጽመ አበውን የተረከበው መሆኑን፣ መካከለኛው መልከጼዴቅ ደግሞ አብርሃምን የባረከውና ከእርሱ አስራትን የተቀበለው መሆኑን፣ የመጨረሻውና ዘላለማዊው አማናዊው መልከጼዴቅ ግን ኢየሱስ ክርስቶስ መሆኑን ያውቃልን? አያውቅም? መልከጼዴቅ የሚለው መጠሪያ የኢየሱስ ክርስቶስ የመሠረተ ሕዝብነቱ፣ የሊቀ ካህናትነቱና የንጉሠ ነገሥትነቱ የባህሪ ስም ሆኖ ለእርሱ ብቻ ጸንቶ ለዘላለም ሲወደስ የሚኖር እንጂ ከእርሱ በኋላ ማንም ሩቅ ብእሲ የሆነ ሰው ሊጠራበት የማይችል መሆኑን እንዲህ ያለ ድፍረት ተፈጽሞ ቢገኝ ግን አድራጎቱ እንደ ታላቅ ክህደት ተቆጥሮ አድራጊው የሚወገዝ መሆኑን ያውቃልን? አያውቅም? ከሁሉ ይልቅ በኢትዮጵያ ቀንደኞች ጠላቶች በዲያብሎስና በጭፍሮቹ በባዕዳንና የወገን ጠላቶች ረቂቅ ሴራና ዘመቻ የመልከጼዴቅ ማንነት ምስጢር ሆኖ እንዲኖር የተደረገ መሆኑን፣ ይህም ለምን እንዲህ እንደተደረገ ምክንያቱን ይህ ትውልድ ያውቃልን? አያውቅም? በእነዚህ በመጀመሪያው መልከጼዴቅና በመካከለኛው ይልቁንም በመጨረሻው መልከጼዴቅ በኢየሱስ ክርስቶስ ምክንያት እያንዳንዱ ኢትዮጵያዊና እያንዳንዷ ኢትዮጵያዊት ከእግዚአብሔር የመወለድን ጸጋ በጥምቀት ሲቀበሉ በቅድሚያ ቤተ ሕዝብነትን፣ በዚህ መሰረትነት ደግሞ የቤተ ክህነቱንና የቤተ ምልክናውን ባለቤትነት ሙሉ ክብር የሚቀዳጁ መሆናቸውን ያውቃልን? አያውቅም? እኒህ ኢትዮጵያውያን በዚህ ክብራቸው ለሦስቱ ቤቶችና መንበሮች አገልጋዮችንና ሹማምንትን መምረጥ ብቻ ሳይሆን ራሳቸውም ተገቢና አስፈላጊ ለሆነው ለማናቸውም የአገልግሎት ደረጃና ማዕረግ ለአፄነቱና ለንግስትነቱ ጭምር ሊጠሩና ሊመረጡ የሚችሉበት መብት ያላቸው መሆኑን፣ ይህንኑም መብት ከሰው ሳይሆን ከእግዚአብሔር ያገኙት ጸጋ መሆኑን ይህ ትውልድ ያውቃልን? አያውቅም? በሃይማኖትና በምግባር በስምና በግርዛት ብቻ ሳይሆን
በዘርና በልደት ጭምር እውነተኞቹ የአብርሃም ልጆች ኢትዮጵያውያን መሆናቸውን ያውቃልን? አያውቅም። ሙሴ ከግብፅ ወደ ኢትዮጵያ መጥቶ ኢትዮጵያዊት ሚስት አግብቶና ከእርሷ ልጆችን ወልዶ ለ40 ዓመታት በኢትዮጵያ መኖሩን፣ ስለ እግዚአብሔር አምልኮና ስለ ስነ ፍጥረት፣ ስለ ስርዓተ ክህነትና ስለ ስርዓተ መንግስት ያወቀው፣ ለእስራኤላውያንም ያስተማረው፣ ኦሪታቸውን ለመጻፍ ያበቃው ከኢትዮጵያውያን ባገኘው ትምህርትና እውቀት እንደሆነ ያውቃልን? አያውቅም። እግዚአብሔር ከእስራኤል ልጆች ይልቅ አስቀድሞ የሚያውቀውና እርሱን ከመፈለጋቸው የተነሳ በይበልጥ የሚወደው የኢትዮጵያን ልጆች መሆኑን፣ በዚህም ምክንያት እስራኤላውያን አገርና መንግስት ሆነው ከመቋቋማቸው በፊት ኢትዮጵያውያን የ4000 ዓመታት ቅድሚያ ያላቸው መሆኑን፣ በአምልኮተ እግዚአብሔር በዚህ መጠን ከእስራኤላውያን የሚቀድሙ መሆናቸውን፣ በተለይም ከክርስትና እምነታቸው የተነሳ በአሁኑ የአዲስ ኪዳን ዘመን እውነተኞቹ እስራኤል ኢትዮጵያውያን መሆናቸውን ያውቃልን? አያውቅም። እግዚአብሔር በእርሷ ይመለክባት የነበረችው ታቦተ ጽዮን በእርግጥ ወደ ኢትዮጵያ መጥታ እንደኖረች ያውቃልን? አያውቅም። የኢየሱስ ክርስቶስና የእናቱ የድንግል ማርያም ምሳሌ የሆነችው ይህቺ ታቦት ከነጽላቷ አምላክ ሰው ከሆነ በኋላ ከምድራውያን ተሰውራ በመንፈሳዊ ሕያውነት ስለምትኖር ማንም ስጋዊና ዓለማዊ ፍጡር ሊያገኛትና ሊያያት እንደማይችል ያውቃልን? አያውቅም። በብሉይ ኪዳን 10ቱ ቃላት የተቀረጹባቸውን ጽላት የያዘችው ታቦት አንዲት ብቻ ስትሆን ከዘመነ ስጋዌ ማለትም ድንግል ማርያም ኢየሱስ ክርስቶስን ጸንሳ ከወለደች በኋላ በአዲሱ ኪዳን የክርስትና እምነት መሰረት የተቀረጹትን ጽላቶች የያዙት ታቦታት ግን በአይነታቸው ከብሉይዋ የተለዩ ሆነው በቤተ ክርስቲያኖቹ ቁጥር ብዛት ያላቸው መሆናቸውን ያውቃልን? አያውቅም። እነዚህም ጽላቶች ወይም ታቦታት ከዋናው ቤተ ክህነቱ ብቻ ተፈቅዶ ካልሆነ በስተቀር በአሁኑ ጊዜ በያለበት ሲደረግ እንደሚታየው በተወገዘ ወይም ግለኛ በሆነ በማንም ካህን፣ ጳጳስ ሆነ ቄስ፣ ዲያቆን ሆነ ምዕመን እጅ ሊሰጡ እንደማይቻል፣ በዚህም ምክንያት ማንም ካህን፣ ጳጳስ ሆነ ቄስ፣ ዲያቆን ሆነ ምዕመን በግልም ሆነ በህብረት ቤተ ክርስቲያን ማቋቋም የማይችል መሆኑን፣ ከዚህ ውጪ በማናለብኝነትና በስርዓት አልበኝነት ቢያቋቁም ግን በመለኮታዊው ቃል ተወግዞ ይህን በደል የፈጸሙ ሁሉ በዘላለማዊ ሊቀ ካህናት በኢየሱስ ክርስቶስና በዘላለማዊቷ ቤተ ክርስቲያን በድንግል ማርያም ፊት በስጋቸውም በነፍሳቸውም እንደሚጠየቁ ያውቃልን? አያውቅም። በአዲሱ ኪዳን መሰረት በመንፈስና በእውነት ለምንፈጽመው አምልኳችን ማከናወኛ ጽላት የያዘው ታቦት ከቤተ ክህነቱ የሚሰጠው ለሶስት ወይም ስለ ሶስት ነገሮች ብቻ መሆኑን፣ እነዚህም አንደኛ የሚቋቋመው ቤተ ክርስቲያን ሕጋዊ ፈቃድ ያለው መሆኑን ለማረጋገጥ፣ ሁለተኛ ከሰባቱ ኪዳናት አምስተኛ የሆነው የታቦት ቅርሳችን ስርዓት ተጠብቆ እንዲኖር ለማድረግና ሶስተኛ ቅዱስ ቁርባን ለሆነው ለስጋ ወደሙ መሰዊያነት እንዲያገለግል መሆኑን ያውቃልን? አያውቅም። እንደ ዛሬው ያለ ክህደት የጸናበት ዘመን በቤተ ክህነቱ ላይ ጭምር በመድረሱ ጽላት የማግኘቱ ዕድል ጠባብ በሚሆንበት ወይም በማይቻልበት ጊዜ ደግሞ መሪያችን ኢየሱስ ክርስቶስ በሰጠን መለኮታዊ መመሪያ መሰረት የክህደቱ መርገብ በሃይማኖት መመለስ፣ የኃጢአቱ ፍዳ በንስሐ ምሕረት ተወግዶ ችግሩ እንዲስተካከል ወይም ችግሩ እስኪስተካከል ድረስ የአዲሱ ኪዳን አምልኳችንና ክህነታዊውን አገልግሎት ያለ ጽላትና ታቦት በመንፈስና በእውነት ብቻ ሆኖ በዚያ ስርዓት ከክህደቱ ንጹሕ በሆነ ወይም በንስሐ በተመለሰ ካህን መፈጸም እንደሚችል ያውቃልን? አያውቅም። እግዚአብሔር ለዳዊት የሰጠው ቃል ኪዳን ለኢትዮጵያውያን ተፈጽሞላቸው ኢትዮጵያዊቷ ንግሥት ማክዳ
የዳዊት ልጅ ከሆነው ከእስራኤላዊው ንጉሥ ከሶሎሞን ጸንሳ በወለደችው በምኒልክ ምክንያት የቀጠለው የዘር ሐረግ ሲወርድ ሲዋረድ ከድንግል ማርያም ደርሶ ከእርሷ በኢትዮጵያዊነት የተወለደውን ኢየሱስ ክርስቶስን ኢትዮጵያውያን እስከዚህች አፍታና ለዘላለምም አምላካቸውና መድኃኒታቸው ብቻ ሳይሆን ሊቀ ካህናታቸውና ንጉሠ ነገሥታቸው እናቱም ድንግል ማርያምን እናታቸውና ንግሥታቸው ብቻ ሳይሆን አገራቸውና ቤተ መቅደሳቸው አድርገው መኖራቸውን ያውቃልን? አያውቅም። ሞዐ አንበሳ ዘእምነገደ ይሁዳ የሚለው መለኮታዊ የመጽሐፍ ቃል የቅርቡን ቀዳማዊ ኃይለ ሥላሴን ጨምሮ ለማናቸውም ኢትዮጵያውያን አጤዎች የተሰጠ ሳይሆን ለኢየሱስ ክርስቶስ ብቻ የተነገረና የእርሱ የባህሪ ገንዘቡ መሆኑን ያውቃልን? አያውቅም። ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር የሚለውም አምላካዊ ቃል ለድንግል ማርያም የተሰጠ መሆኑን ያውቃልን? አያውቅም። ኢትዮጵያውያን በምድር ላይ የእግዚአብሔር መንግሥት ለሆነችው ኢትዮጵያ እውነተኞች ልጆች መሆናቸውን ለእግዚአብሔርና ለየራሳቸው ለዓለምም ያረጋገጡት ከመጀመሪያ እስከ መጨረሻ ያሉትን ሰባቱን ቅዱሳት ኪዳናት በሃይማኖት ተቀብለውና በምግባር ፈጽመው ምልክቶቻቸውንም እስከ ዛሬ በሕያውነት ጠብቀው ስለኖሩና አሁንም ስለሚኖሩ መሆኑን ያውቃልን? አያውቅም። ኢትዮጵያውያን ይህን የእግዚአብሔር ልጅነታቸውን አጽንተው ለመቀጠል ኃጢአታቸውን ዘወትር በንስሐ እያጠሩና የድህነታቸውን የመጨረሻ ማኅተም የሆነውን የክርስቶስን ቅዱስ ሥጋና ክቡር ደም እየተቀበሉ ጋብቻቸውንም በዚሁ በምስጢረ ቁርባን እየፈጸሙና እያጸደቁ መኖር እንደሚገባቸው ያውቃልን? አያውቅም። በአጠቃላይ አባቶቹና እናቶቹ ከአዳምና ሔዋን ጀምሮ እስከ ኢየሱስ ክርስቶስ የደረሰ ለ2000 ለ3000 ብቻ ሳይሆን እስከዚህ ዘመን ለ7518 ዓመታት ጠብቀውት የኖረ በእነርሱና በፈጣሪያቸው መካከል በመለኮታዊው ደም የታተመ ጽኑና ዘላለማዊ የሆነ ቃል ኪዳን መኖሩን ያውቃልን? አያውቅም። ይህን ቃል ኪዳን ከጠበቀ ወይም ከጥፋቱ በንስሐ ከተመለሰ በሰላማዊ ሕይወት እንደሚኖር፣ ካልጠበቀ ግን በመከራ እንደሚሰቃይ፣ እምቢ ብሎ በአመፁና በክህደቱ ከቀጠለ ደግሞ እንደሚጠፋ ያውቃልን? አያውቅም። ይህን ቃል ኪዳን ከጠበቀ ወይም ከጥፋቱ በንስሐ ከተመለሰ በሰላማዊ ሕይወት እንደሚኖር፣ ካልጠበቀ ግን በመከራ እንደሚሰቃይ፣ እምቢ ብሎ በአመፁና በክህደቱ ከቀጠለ ደግሞ እንደሚጠፋ ያውቃልን? አያውቅም። በአገር ውስጥም ሆነ በውጪ፣ በቅርብም ሆነ በሩቅ፣ በአካባቢም ሆነ በመላው ዓለም ያሉት ሕዝቦች በሙሉ አረማዊውም፣ እስላሙም፣ ይሁዲውም፣ ክርስቲያኑም ኢትዮጵያን የሚያውቋት በዚህ የቃል ኪዳን መለኮታዊ ሃይማኖቷ አቋሟ ብቻ መሆኑን ያውቃልን? አያውቅም። አሁን በዚህ ዘመን ደርሶ እንደሚታየው በጊዜው የሚኖረው ትውልድ ይህን ሃይማኖቱን ሲክድና አቋሙን ሲያፈራርስ፣ እነርሱም በአገርና በሕዝብ ደረጃ ከእርሷ ጋር ካላቸው የመተዋወቅና የመወዳጀት የመከባበርና የመተሳሰብ ግንኙነትና ስነ ምግባራዊ ግዴታዎች ነፃ የሆኑና የማያውቋትን ኢትዮጵያ በማፈራረሱና በመቀራመቱ ተግባር ላይ እንደሚሰማሩ ያውቃልን? አያውቅም። በዚህ አንጻር ወደ ቀደመ ሃይማኖቷና አቋሟ በምትመለስበት ጊዜ ደግሞ ከጥንት ጀምሮ በነፃነት ሕልውናዋና ጸንታ የኖረችውን እውነተኛይቱን ኢትዮጵያ የሚያውቋት በዚሁ ነውና በቀድሞ የወዳጅነት አክብሮትና ሞገስ፣ ፍቅርና ሰላም እንደሚቀበሏት በዓለም ህብረተሰብ መካከል አሁን ያጣችውን ተገቢ ቦታዋንም እንደገና እንደምታገኝ ያውቃልን? አያውቅም። ኢትዮጵያዊነት ለኢትዮጵያና በክልሏ ውስጥ ለሚኖሩት ብቻ ሳይሆን በነገድና በቀለም በዘርና በሃይማኖት ለተለያየው፣ በዚህም ጠንቅ እርስ በርሱ በጥላቻ ለሚፋጀውና ለሚተላለቀው ለመላው የዓለም ሕዝብ በኢየሱስ ክርስቶስና በድንግል ማርያም መስዋዕትነት መፍትሄ እንዲሆን ከእግዚአብሔር የተሰጠ
ዘላለማዊ እምነትና ስርዓት መሆኑን ያውቃልን? አያውቅም። ኢትዮጵያ የእግዚአብሔር መንግስት ከሆነች የጦር ኃይሎችና መሳሪያዎቿ ተወግደው ወደ ልማት ስራዎችና ወደ ግብርና ዕቃዎች የተለወጡባት፣ ፍጹም ነፃነትና እውነተኛ ሰላም የሰፈነባት፣ የፍቅር አስተዳደርና የአገልግሎት ስርዓቶች የሰለጠኑባት፣ ምርትና ብልጽግና የተስፋፋባት፣ ከጥንት ጀምሮ እንዳስለመደችው በስደትም ቢሆን በኑሮ የተለያዩ ሃይማኖቶችና ጎሳዎች የሚስተናገዱባት አገር ልትሆን እንደሚገባ ያውቃልን? አያውቅም። ኢትዮጵያ በረዥሙ ህልውናዋ ውስጥ በየዘመናቱ ለደረሰባትም ሆነ ዛሬ ለምትገኝበት ውድቀት የዳረጋት ምን ጊዜም ቢሆን በቅዱሱ ኪዳን ሃይማኖቷ በኩል ከሚመጣው ጉድለት የተነሳ መሆኑን፣ ትንሣኤዋም የሚገኘው በዚሁ ሃይማኖቷ በኩል ከምታሳየው ብቃት የተነሳ መሆኑን ያውቃልን? አያውቅም። ከላይ በተዘረዘሩት ይዞታዎቿ ምክንያት ኢትዮጵያ የእግዚአብሔር መንግስት መሆኗን፣ ኢትዮጵያዊነት ደግሞ ሃይማኖት መሆኑን ያውቃልን? አያውቅም። እንግዲህ ኢትዮጵያዊ ነኝ የሚለው ይህ ትውልድ ራሱንና ማንነቱን የመጣበትንና አሁን የሚገኝበትን እንዲህ የማያውቅ ከሆነ ለምን ይበጃል? ለሌላው ቀርቶ ለራሱም እንኳን ሊበጅ አይችልም። ይህንና ይህን የመሰለውን ሁሉ ይህ ትውልድ ሳያውቀው ምስጢር ሆኖበት እንዲኖር የተደረገው ሆነ ተብሎ መሆኑን አሁንም አያውቅም። ያወቀማ እንደሆነ በእውነተኛ ኢትዮጵያዊነቱ የእግዚአብሔር መንፈስ ማደሪያ ይሆናል። ይህንና ይህን የመሰለውን ሁሉ ይህ ትውልድ ሳያውቀው ምስጢር ሆኖበት እንዲኖር የተደረገው ሆነ ተብሎ መሆኑን አሁንም አያውቅም። ያወቀማ እንደሆነ በእውነተኛ ኢትዮጵያዊነቱ የእግዚአብሔር መንፈስ ማደሪያ ይሆናል። ሰይጣናዊና ሐሰተኛ የሆነውን ሁሉ ይቃወማል። ቤተ ሕዝብነቱን ማን እንደሆነ ያውቃል። አዎን፣ ይህን ያወቀማ እንደሆነ በዚህ ዘመን ከዲያብሎስም ከሰዎችም ከባዕድም ከወገንም ከውጭም ከውስጥም ከቤተ ክህነቱም ከቤተ ምልክናውም ከደረሰበት ጥቃት ራሱን ነፃ አድርጎ በጠላቶቹ ላይ ይነሳል። ስለዚህ ጠላቶቹ ይህን ስለሚያውቁ ባላዋቂነቱ እንዲቀጥል አድርገውታል። ጥያቄ እንኳን ጠይቆ እውነቱን እንዳይረዳ በልዩ ልዩ የተንኮል ዘዴያቸው ይህን እውነት ሊነግሩት ከሚችሉት ወገኖች አርቀውታል። ከነዚህም ወገኖች እንዳይቀርብ ስም በማጥፋት በሐሜትና በአሉባልታ እያዋከቡና እያወናበዱ እያስፈራሩና እያጠራጠሩ ወጥረው ይዘውታል። አሁን እንኳን ይህን መልእክት እንዳያገኝ እንዳይሰማና እንዳያነብብ በስውርና በግልጥ የሚያካሂዱትን ዘመቻ ራሱም ይመለከታል ያውቃልም። እርሱም ይህን ተቀብሎ ዝም በማለቱ ከፈጣሪው የተሰጠውን የነፃነት ጸጋ ከንቱ ማድረጉ ነውና በገባበት የባርነት ቀንበር እንደተቀፈደደ የጉስቁልና ኑሮውን በመቀጠሉ እንደተስማማ ሆኖ እነሆ ሲቆዝም ይታያል። ይሁን እንጂ ይህን በመሰለው የተቃውሞ ኃይል አንጻር በተለይ ኢትዮጵያዊ ነኝ የሚለው ይህ ትውልድ ከዚህ ሁሉ አላዋቂነቱ፣ ስንፍናውና ጉስቁልናው ተላቆ ከላይ በጥያቄ መልክ በዝርዝር የሰፈሩለትንም ሆነ ሌሎቹን ሊያውቃቸው የሚገባውን ነገሮች እንዲሁም የእግዚአብሔር ጠላት በሆነው በኢየሱስ ክርስቶስ ድል በተመታው በዲያብሎስና በጭፍሮቹ የተንኮል ኃይል ሊደርስባቸው እንዳይችል ተደርጎ በምስጢር ጨለማ በመቃብር ቤት ውስጥ ተዘግቶባቸው የኖሩትን የቅዱሱ ኪዳን ጸጋዎቹን ሁሉ በግልጽ እንዲያውቃቸውና አንድ በአንድ በማስተዋል እንዲመለከታቸው በእግዚአብሔር እውነት ፋናነትና መኮስተሪያነት በዚህ መጽሐፍ አምዶች ላይ ተስፋፍተውና ተብራርተው ቀርበውለታል። ይህ ትውልድ እስካሁን በፈጣሪው ከተደረገለት በላይ ከዚህ ጉስቁልናው እንግዲህ ወዲህ የሚያወጣው ሌላ ኃይል ወይም ዘዴ ያለ መስሎት እንዳይታለል መጠንቀቅ ይኖርበታል። ያለው የመጨረሻ ዕድል የክፋት ኃይላት የሆኑትን የዘር ጠላቶቹን ዲያብሎስን ኃጢአትንና ሞትን ድል አድርጎለት ደምስሶለት በታላቅ ኃይልና ስልጣን ከሙታን ተለይቶ ወደ ተነሳው መሪው ኢየሱስ ክርስቶስና
ወደ እናት አገሩ ድንግል ማርያም በፍጹም ንስሐ መመለስ ብቻ መሆኑን መረዳት አለበት። በቅዱሱ ኪዳን ምክንያት ምንጊዜም ከእርሱ ያልተለየውና የማይለየው እስካሁንም ምንም ያስቀረበት ነገር የሌለው ፈጣሪው ዛሬ ደግሞ በምድረ በዳ እንደሚጮህ ሰው ድምፅ የሚመስለውን ይህን መልእክቱን በአገልጋዩ እጅ በዚህ መጽሐፍ አማካኝነት እንዲደርሰውና ቃሉም እነሆ በጆሮው ላይ እንዲውል አድርጎ እየቀሰቀሰው ነውና ከተጫጫነው ከክፉ እንቅልፉ ይንቃ፣ ራሱንም በራሱ የፈቃድ ኃይል መክሮና አበርትቶ ይነሳ፣ በእግዚአብሔር እውነት የተከናወነውን የሰልፍ ልብሱንም ታጥቆ የእውነተኛ ኢትዮጵያዊነት ግዳጁን በቆራጥነት ይፈጽም። ባለፈው የደረሰውን የጥፋት ፍጻሜና ዛሬ የሚገኝበትን አሳዛኝ ሁኔታ ተመልክቶ ይህ ትውልድ ካሁን በኋላ ከእግዚአብሔር ልማር ማለትን እንጂ ከእግዚአብሔር በላይ አውቃለሁ ማለቱን እንዲተው፣ ከሰው ዕውቀት ይልቅ የእግዚአብሔር ሞኝነት እንደሚበልጥ እንዲያውቅ፣ የሰዎች እውነት በእግዚአብሔር ፊት ሐሰት መሆኑን እንዲገነዘብ፣ እውነተኛዋ እውነት የእግዚአብሔር እውነት ብቻ መሆኗን እንዲያምን ይህ መጽሐፍ በቀናው መንገድ እየመራ የቃል ኪዳን አምላኩ ወዳዘጋጀለት የማይናወጽ መልካም ሕይወት ያደርሰዋል። ስለ ወገን ጠላቶች የሚለውን በሚቀጥለው ምዕራፍ እንቀጥላለን። ስለምትከታተሉን እግዚአብሔር ይስጥልን።